አርእስተ ዜና በአዲስ አበባ እየተካሄደ ባለው የአጀንዳ ማሰባሰብ መድረክ ላይ ንግግር ያደረጉት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በክልሉ የተነሱ ግጭቶች በወሳኝ ሀገር ውስጥ ጉዳዮች ላይ አለመተማመን እንዲሁም መቃቃሮች ያመጣቸው ውጤት ስለመሆናቸው ተናግሯል። በቀዳሚነት እናጋራቸዋለን። ኢትዮጵያና ሩሲያ የኒውክሌር ኢነርጂን ለሰላማዊ ዓላማ ለመጠቀም ከዚህ ቀደም የደረሱትን ስምምነት ወደ ተግባር የሚቀይር ዝርዝር የድርጊት መርሃ ግብር በአዲስ አበባ መፈራረማቸው ተገልጿል። ስምምነቱ የኒውክሌር ኃይል ፕሮጀክቶችን በቀጥታ ወደ ስራ ለማስገባት የሚያስችሉ ተግባራትን ያካትታል ተብሏል። በዝርዝር እናደርሳቸዋለን። የደቡብ አፍሪካ መንግስት በሀገሪቱ እየተስፋፋ የመጣውን የቡድን ጥቃት፣ ህገወጥ የማዕድን ቁፋሮ፣ ህገወጥ የመሳሪያ ዝውውርና ሌሎችን ወንጀሎችን ለመግታት ያስችለኛል ያለውን ግዙፍ የጸጥታ ዘመቻ መጀመሩን አስታውቋል። በሀገሪቱ በቀን ውስጥ በአማካይ 60 ሰዎች በግድያ ብቻ ህይወታቸውን እንደሚያጡም ተገልጿል። ተጨማሪውን ይዘናል። የኢራኑ የበላይ መሪ አያቶላህ አሊ ካሜኒ መገደላቸውን ተከትሎ ሀገሪቱን በሽግግር ወቅት በጊዜያዊነት ከሚመሩት ጥቂት ከፍተኛ ባለስልጣናት አንዱ የነበሩትና የኢራን ጠቅላይ ፍርድ ቤት ኃላፊም ጉላም ሁሴን ሞህሴኒ ኤጂኢ መገደላቸው ተሰማ። ኃላፊው የተገደሉት በሀገሪቱ ዋና ከተማ ቴህራን በተፈጸመ የአየር ጥቃት መሆኑ ተነግሯል። በዝርዝር እናስደምጣቸዋለን። ጤና ይስጥልኝ የሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱ የምሳሳት ዜናዎች ወደ እናንተ መድረስ ጀምረዋል። ከሀገር ውስጥ እንዲሁም ከውጭ ያዝናቸው መረጃዎች ምህረት ደግፍ የማስደምጣቸው ይሆናል። የትግራይ ክልል ባለድርሻ አካላትን የምክክር አጀንዳ ማሰባሰብ ተጀመረ። የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልል ባለድርሻ አካላትን የምክክር አጀንዳ ማሰባሰብ ጀምሯል። በአዲስ አበባ እየተካሄደ ባለው መድረክ ላይ 400 የሚደርሱ ተሳታፊዎች መገኘታቸውም ተነግሯል። በትግራይ ሆነ በአካባቢው ያለው ግጭት መነሻቸው አለመተማመን ነው ያሉት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አርአያ በክልሉ የተነሱ ግጭቶች በወሳኝ ሀገር ውስጥ ጉዳዮች ላይ የተስተዋለ አለመተማመን እንዲሁም መቃቃር ያመጣቸው ስለመሆናቸው ገልጸዋል። የአጀንዳ ማሰባሰብ ሂደቱን ክልል ውስጥ ለማካሄድ ከባለድርሻ አካላት ጋር በአዲስ አበባና በመቀሌ 22 ጊዜ ውይይቶች ቢደረጉም ለውጤት መብቃት አለመቻሉንም ገልጸዋል። ጉባኤው ከዛሬ መጋቢት 23 ቀን ጀምሮ እስከ መጋቢት 25 ቀን 2018 ዓ.ም ድረስ እንደሚቆይ የተገለጸ ሲሆን በዚህ ጉባኤ ያልተነሱ አጀንዳዎች አሉ የሚል የትኛውም አካል ለኮሚሽኑ ሐሳቡን ማቅረብ እንደሚችልም ዋና ኮሚሽነሩ አክለዋል። ኢትዮጵያና ሩሲያ በኒውክሌር ኃይል ልማት ስትራቴጂካዊ ፍኖተ ካርታ ላይ ተፈራረሙ። ኢትዮጵያና ሩሲያ የኒውክሌር ኢነርጂን ለሰላማዊ ዓላማ ለመጠቀም ከዚህ ቀደም የደረሱትን ስምምነት ወደ ተግባር የሚቀይር ዝርዝር የድርጊት መርሃ ግብር በአዲስ አበባ መፈራረማቸው ተገልጿል። ስምምነቱ ባለፈው መስከረም ወር በሞስኮ የተፈረመውን ስምምነት መሰረት በማድረግ የኒውክሌር ኃይል ፕሮጀክቶችን በቀጥታ ወደ ስራ ለማስገባት የሚያስችሉ ተግባራትን ያካትታል ተብሏል። ሰነዱ የሀገሪቱን የኃይል አቅርቦት አቅም ለማሳደግ ለሚያስፈልጉ የህግ ማዕቀፎችን ማዘጋጀት፣ የመሰረተ ልማት ግንባታና በዘርፉ የሰለጠነ የሰው ኃይል ማፍራት ላይ በትኩረት እንደሚሰራም ተገልጿል። ከንጹህ የኃይል አቅርቦት በዘለለ ስምምነቱ የኒውክሌር ቴክኖሎጂዎችን ለዘመናዊ ሕክምናና ለግብርና ምርታማነት ለመዋል የሚያስችል ሲሆን ይህም የዜጎችን ተጠቃሚነት እንደሚያረጋግጥ ታምኖበታል ተብሏል። በተጨማሪም ይህ ትብብር በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ወደ ላቀ ደረጃ የሚያሸጋግርና ዓለም አቀፍ የደህንነት መስፈርቶችን የተከተለ መሆኑም ተመላክቷል። በፊርማ ስነ ስርዓቱ የሩሲያ ግዙፍ የኒውክሌር ኮርፖሬሽን ምክትል ዋና ዳይሬክተር ኒኮላይ ስፓስኪና የኢትዮጵያ ኒውክሌር ኢነርጂ ኮሚሽን ኮሚሽነር አቶ ሳንዶካን ዳበበ የተገኙ ሲሆን በሁለቱ ሀገራት መካከል ስትራቴጂካዊ ውይይት ማድረጋቸውንም ኮሚሽኑ ገልጿል። ሴሬብራል ፓልሲ ላለባቸው ህጻናት ትኩረት ሊሰጥ ይገባል ተባለ። ሴሬብራል ፓልሲና ሌሎች የአፈጣጠር ችግሮች ላሉባቸው ህጻናት አስፈላጊውን ድጋፍ ማድረግ እንደሚገባ ጤና ሚኒስቴር አሳስቧል። በእርግዝና ወቅት አእምሮ በትክክል ማደግ ባለመቻሉ እንዲሁም ከወሊድ በፊት ወይንም በኋላ በአንጎል ላይ በሚደርስ ጉዳት ምክንያት የሚከሰተው ሴሬብራል ፓልሲ የሰውነትን እንቅስቃሴን መቆጣጠር ያለመቻል፣ መንቀሳቀስ ያለመቻልና ሚዛንን መጠበቅ ያለመቻልን የመሳሰሉ ችግሮችን እንደሚያስከትል መረጃዎች ያመላክታሉ። አደይ ሴሬብራል ፓልሲ በጎ አድራጎት ማህበር ባዘጋጀው የግንዛቤ ማስጨበጫ መርሃ ግብር ላይ የተገኙት በጤና ሚኒስቴር የስፔሻሊቲና ተሃድሶ አገልግሎት ኃላፊው ኤርሚያስ ሙላቱ ሁሉም ባለድርሻ አካላት ሴሬብራል ፓልሲ ያለባቸውን ህጻናት ሊደግፉ እንደሚገባ አሳስበዋል። የህክምናው የማካተቱ እንዲሁም የታድሶ አገልግሎቱን በማድረግ እነዚህ ልጆች በመደገፍ መዋያቸውን ደረጃውን የጠበቀ በማድረግ የቤተሰቦች ስልጠናዎችን በማውረድ የተዘጋጁ ዶክመንቶች አሉ። ቤተሰብ የሚሰለጥንበት፣ አጋዦች የሚሰለጥኑበት
እንደዚሁ የአጋዥ ቴክኖሎጂ አሰምብሊና ማኑፋክቸሪንግ ስራ በሎካል ማኑፋክቸሪንግ እየተደገፈ ነው። ተጋግዘን እነዚህ ልጆች በመደገፍ ኢትዮጵያ የሚመጥናትን ከአፈጣጠር ጋር ተያይዞ ያለውን ችግር እንዲሁም ሰረብራል ፓልሲ የሚገባውን ደረጃ በጋራ ስራ በመስራት የተሻለ ለማድረግ እንወያይ፣ እንቀናጅ፣ እንደራጅ፣ ሁሉንም የኢትዮጵያ ክፍሎች እናዳርስ። በመላው ኢትዮጵያ ለሚገኙና ሴሬብራል ፓልሲ ላለባቸው ህጻናት የማህበረሰብ ድጋፍ እንዲደረግላቸው ጥሪ ያቀረበው አዳይ ሴሬብራል ፓልሲ በጎ አድራጎት ማህበር በበኩሉ የማህበረሰቡን ግንዛቤ ማሳደግና የመልሶ ማቋቋም አገልግሎቶችን ማስፋፋት ትኩረት ሊሰጣቸው የሚገቡ ጉዳዮች መሆናቸውንም ጠቁሟል። የሰነድ ማረጋገጫ አገልግሎትን ዲጂታል የሚያደርግ ፕላትፎርም ይፋ ተደረገ። ኢትዮ ቴሌኮም እና የውጭ ጉዳይ ሚኒስቴር የሰነድ ማረጋገጫ አገልግሎትን ዲጂታል የሚያደርግ ፕላትፎርም ይፋ አድርገዋል። ፕላትፎርሞቹ ቴሌሳይን እና ዲጂታል ሞፋ የተሰኙ ናቸው። በመርሃ ግብሩ ላይ የተገኙት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ እንደገለጹት አዲሱ ቴክኖሎጂ ለዜጎች የሚሰጠውን አገልግሎት ዘመናዊ፣ ቀልጣፋና ተደራሽ ለማድረግ የሚያስችል ይዘትን አካቷል ብለዋል። አምባሳደሩ አክለውም ፕላትፎርሙ በሰው ሰራሽ አስተውሎት የታገዘ የማንነት ማረጋገጫንና ደህንነቱ የተጠበቀ ዲጂታል ፊርማን ያካተተ መሆኑን አንስተዋል። ይህ አሰራር ቀደም ሲል የነበረውን አድካሚ ቢሮክራሲና የጊዜ ብክነትን በማስቀረት የግልጽነትና ተጠያቂነት ስርዓትን ያሰፍናል የሚል ተስፋ እንደተጣለበትም ተነግሯል። ቴክኖሎጂው በዓለም አቀፍ ደረጃ እንደ አሜሪካ ኢሳይን አክት ካሉ ህጎች ጋር የተጣጣመ ነው ያሉት አምባሳደሩ በሀገር ውስጥ የሚረጋገጡ ሰነዶች በዓለም አቀፍ ደረጃ ተቀባይነት እንዲኖራቸው የሚያስችል መሆኑንም ጠቁመዋል። ዲያስፖራው ማህበረሰብ ካለበት ቦታ ሆኖ ጉዳዩን እንዲያስፈጽም የሚያስችል ስለመሆኑም ተነግሯል። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። ከሀገር ውጭ ወደ ያዝናቸው መረጃዎቻችን አለፍን። ደቡብ አፍሪካ ወንጀልን ለመከላከል የጸጥታ ዘመቻ ጀመረች። የደቡብ አፍሪካ መንግስት በሀገሪቱ እየተስፋፋ መጥቷል ያለውን የቡድን ጥቃት፣ ህገወጥ የማዕድን ቁፋሮ፣ ህገወጥ የመሳሪያ ዝውውርና ሌሎችም ወንጀሎችን ለመግታት በሚል ግዙፍ የጸጥታ ዘመቻ መጀመሩን አስታውቋል። ዘመቻው እስከ ቀጣዩ ዓመት የመጋቢት ወር ድረስ እንደሚቆይም የሀገሪቱ ፕሬዝዳንት ሲሪል ራማፎሳ የገለጹ ሲሆን በዘመቻው የሀገሪቱ የመከላከያ ኃይል ከፖሊስ ጋር በመሆን በጋራ እንዲሰማራ ትዕዛዝ አስተላልፈዋል። ዘመቻው የሀገሪቱ 5 ግዛቶች ላይ ትኩረት እንደሚያደርግም ተነግሯል። ደቡብ አፍሪካ በጦርነት ላይ ካሉ ሀገራት ውጪ በዓለም ላይ ከፍተኛ የነፍስ ግድያ ወንጀል ከሚፈጸምባቸው ሀገራት አንዷ ናት ያለው ዘገባው በቀን ውስጥ በአማካይ 60 ሰዎች በግድያ ብቻ ህይወታቸውን እንደሚያጡ ገልጿል። የሀገሪቱ የፖሊስ ከፍተኛ አመራሮች ዘመቻው በመረጃ ላይ የተመሰረተና የወንጀል መረቦችን ለመበጣጠስ ያለመ በመሆኑ ህዝቡ ከጎናችን በመቆም ወንጀለኞችን ሊያጋልጥ ይገባል ሲሉ ጥሪ ማቅረባቸውን አፍሪካን ኒውስ ዘግቧል። በቴህራን በተፈጸመ ጥቃት የኢራን ጠቅላይ ፍርድ ቤት ኃላፊ ተገደሉ።